ጋለሊት ለሊት ምን እንደሚላት አላውቅም። የምትለው እኮ ነግሯት ይሆናል። ጂጂዬ እንትንስ ይሰራሉ። አሁን ብዙ ጊዜ አበሻ ታውቂያለሽ አይደለ? የሌሊት ወፍ ነው የሚመስለው ጥቁረቱ። በምታስመጥጭበት ሰዓት ላይ ይሄ የተቋቆረውም ነገር አብሮ ይመጠጣል። አሁን ወፍራም ሴቶች ካስተዋልሽ ጭንና ጭናንቸው መካከል ላይ በጣም እንትን ይላል። ከውስጥ የሚመጣ ነገር ነው። እሱ ፒግመንት ሽቶሮን ይባላል። ፒግመንት ሽቶሮን ማለት ደግሞ ምንድነው? እዛ አካባቢ ላይ ይሄ የሀውት ከለራችንን የሚያወጡት ሴሎች ሲሞቱ ፊታችን ላይ እንደማዲያት ማለት ነው። ይሄ ከመቆሸሽ ምናምን የምትሉት ማዲያት ነው። በቃ እዛ አካባቢ ግን አይደለም እና እንደዛ ነው የሚሆነው። ፒግመንት ሽቶሮን ደግሞ አስቸጋሪ ነው በጣም። ያው ሌዘር የሚባል ነገር አለ። በሱ ሊጠፋ ይችላል፣ ይደበዝዛል እንጂ አይጠፋም። እሱ በጣም አስቸጋሪ ነው፣ ግን እሱን ማውጣት አይቻልም። ምክንያቱም ከውስጥ ነው ወይ ግን ሊደበዝዝ ይችላል። በጣም የሚገርም ትምህርት ነው የወሰድነው። ያው ብዙ አንቺ ያልተነካ ሆድሽንን ታች በኩል ያለውን ያሰራሽው ሌሎች በቃ ሀጂ በለኝ እኔ ሀጂ በሴቷ ሀጂ በሴቷ ሀጂ አስጠቅጥቆ ነው እሱ ዘነዘና ቢሆን ነው ግን አላደነቀም። አንቺ አስመጠጣሽ ነው። አንዳንድ ስብ የሌላቸው ሴቶች ለምሳሌ ከሆዳቸው የሚወሰደው ስብ አለ ምናምን የላቸው እና አሁን አንቺ ካንቺ የወጣው ለገበያ አይቀርብም ወይስ አንቺ አልጠየቅሽ? እንደዚህ የሰው የሆነ ነገር አትችልም። ለምን? እሺ አሁን ከሆዳቸው አውጥተው ወደ ቂጣቸው ምናምን የሚያደርጉት ወደ ላይ ምንም አይነት ስብ ከሌላቸው ከራስ ነው በቃ ምንም ትሁን ከራስ የሚወጡ ፋቶች ናቸው። ምክንያቱም ይሄ ፍሬም ማን የሌላ ሰው ስላልሆነ አደጋ አይፈጥርም፣ የራስህ ነው። ገባስም እኮ ወዲያውኑ እኮ አይደለም፣ ወዲያውኑ እንትን አይደረግም። ይወጣል፣ ከእንደገና ተጣርቶ ንጹህ ነው። በቃ ይሄ ከላይ ያለው ብዙ አይነት ፋቶች አሉ አይደለ? ያረጁ አሉ፣ በጣም ቤቢዎች አሉ ምናምን። እሱን አይተው ነው ንጹህ ነው የሚከቱት። ንጹህ የማደግ እንትን አለው፣ የመወፈር የማደግ የመቀመጥ አለው። ይሄ ያረጀው ግን ኦልሬዲ አርጅቷል፣ የመሞት ነው። አሁን ለምሳሌ ስንከሳ ወዲያውኑ ቆዳችን የሚሸበሸበው ቆዳችን አካባቢ ያለው ፋት ስለሆነ ከውስጥ ቤቢ ፋቱ ግን ሴሉ ግን አለ እና እነሱ የሚያደርጉት ምንድነው? ገና ቤቢ ፋቱን ነው የሚሞሉት ቂጥ ላይ ማለት ነው። እኮ አሁን ውፍረት ላይ ማለት ነው ስትወፍሪ የሆነ ስትከሺ ሸንተረር ይወጣላ ሆድ አካባቢ ላይ ምናምን እሱ ሶሊዲቲ ነው የሚባለው። እሱም ያው የውስጥ እኮ አንቺ ያ ነገር አልወጣብሽም አሁን ስታስመጥጪው? እንዴት እሱ እኮ ቆዳ ላይ ነው የሚወጣው። ቆዳ ሲወጠር እኮ ከስታሽ ስትከሺ እንትን ይላል እኮ ሸንተረር ነገር ይወጣበታል። እሱ እኮ ቆዳው እኮ አብሮ እኮ ይወጣል። አብሮ ነው የሚያወጡት። አብሮ ይወጣል። ሳይዙን ሲቀንስ በዛውም ቆዳውን የሚቀንሱታል ማለት ነው። እንደሱማ ካልሆነ እኮ ቆዳው ተሸብሽቦ እኮ ነው። እሱ ደግሞ ሌላ አስጠላሚ ነገር ነው ማለት ነው። ያ ስለዚህ ያው ሀጂ ኪያ እያሉሽ ነው እዚህ ጋር ሴት ሀጂ በል እና ሀጂ እኮ የተግባባንበት ዋናው ነገር ኢንተረስት ያደረገው ከዚህ ህዝብ ጋር ራሱ እየደበቁ ነው እንጂ ሴቶቹ እስቲ ዝም ብለው ያቸው አያጅቦ ሀጂ ስትላቸው ያፍራሉ፣ አያጅቦ ስንላቸው ደግሞ አንበሳ ይሆናሉ። ልዩነቱ እኮ ይሄ ነው። ዋይ አንተን በጫካ አያጅቦ ስለሚያስቡክ ነው። አያጅቦ የሚለውን ነገር ተፋፍረን እንደው እንጂ ሁሉም ይፈልጉታል ሴቶቹ። ተፋፍረን ነው ካለ ነገር አንቺ አሁን ትፈልጊያለሽ? ሀጂን ትፈልጊያለሽ? አያጅቦዬ ኖ እኔ ጀስት ሲስተርሊ ብራዘርሊ ነው እንጂ ነው። አንድ ነገር ልንገርሽ፣ የሀጂ እኮ ከስብ የተወሰደ አይደለም ታውቂያለሽ? ከቦርጮ የተወሰደ ነው። አይቻልማ። ሌላ ከቦርጮ አይደለም፣ ፕላስቲክ ነው። ጡታቸው ላይ ፕላስቲክ እንደሚያገጥሙት እሱም ታች ፕላስቲክ ነው ያለው። አይቻልም። እዛ ላይ ፕላንት ነው ነገር ስትነግስ በቃ በተው እንዲህ ወደ ላይ አስሮት እኮ ነው የሚሄደው። አንድ ቀን ቁሞ ተኝቶ ያቅም እንዲህ በቃ ዲልዶ በይ በቃ አይደለም። ስሚ የቆለጡ 2 ፍሬ ላይ ደግሞ ባትሪ አለው አለ። ባትሪ እሱን ታገጥሚዋለሽ፣ ቫይብሬት ያደርጋል ጫፉ ላይ ሲያብራራ አልሰማሽም እንዴ? ሁለቱን ፍሬ አውልቀው እኮ ነው እንደገና ባትሪ እንትን ያደርጉለት። በባትሪ ነው የሚሰራ። አልሰማሁም። ጠይቂው ሀጂ ቢመጣ እዚያው እንጠይቀዋለን። ወላሂ ላዚ ሀጂ አይዋሽም እኮ
እና ታዲያ ወሸላው በቻርጅ ነው የሚሰራው እያልከኝ ነው? ነገርኩ። ሁለቱን የቆለጡን ፍሬ ዱብ አድርገው ነው እንደገና ሌላ ቻርጅ ምናምን። አሁን በእንትን ነው የሚሰራው እኮ በኬብል። አያጅብ እዚህ ጉዳይ ላይ ሀጂ መምጣት አለበት። ቆይ ሀጂ ፍሬንድ ናቶች እኮ አልጋው አካባቢ ላይ ሶኬት አለ ብሎ ይጠይቃል አሉ። ሶኬት አለ ሶሪ ምናምን። ከዛ በቂጡ በኩል ጎተት አድርጎ ያንን ገመድ ቻርጁን ይሰካዋል። ውሸት ነው። ጠይቂው። ውሸታ። እሺ ጂጂ አንቺ ታውቂዋለሽ እንግዲህ ያው ደሽም አይተሻል ነገር። እኔ እኮ ዝም ብዬ አንብቤ እዛው እንትን ላይ ነው እንጂ የት ነው የማውቀው? አይ በወንድና በሴት መካከል ያለ እኮ ልዩነት ይኖረዋል እኮ። የሴት ልጅ አሁን ታውቂያለሽ የሚቆም ምናምን ነገር ስለሌለው ይመጠጣል። አሁን አንቺ እንዳስረዳሽን ይመጠጣል ምናምን፣ ሽምቅ ውስጥ ያለው ወደ ውጭ ይወጣል ምናምን እንዲህ ነው። የሀጂ ደግሞ ሌላ አይነት ነው። ግን እንደ ሀጂ ማሰራት አትፈልግም? አያጅብ እውነቱን ተናገር። በኢየሱስ ስም እንዲህ አንቺ ምን ሆነሽ ነው እንዴ? ለምን ሲባል አዎ እንትኑ ነገርና ማለት እንዴት ለምን አያስፈልግህም እንዴ? ለማሳደግ ከተፈለገ ለማስወፈር ከተፈለገ አበሻ ቀማሚዎች ጋር ሂጄ በበርበሬና በሚጥሚጣ ሽት ባረገው አንድ ወር እኮ ተቆጥቶ እንዲህ ኩፍ ይላል እኮ። እንዲህ አታውቂም እንዴ? ኧረ በንብ አስነድፈው ያርግ። አታሰራም ማለት እቺ። በነገራችን ላይ ብዙ ያሰሩ ትልልቅ ሰዎች እንዳሉ ታውቃለህ። እኔ ራሴ አሁን ሳያቸው በቃ እንትን ይለኛል። በጣም የማውቃቸው ሰዎች ማለት ነው። እኔ የማውቀው ዶክተር አለና በቃ ነግሮኛልና እንደዚህ ኖርማል ነው ምናምን። ጂጂ ግን አደራሽን ይለኛል። አደራሽን ለአንቺ እኮ ማውራት እኮ አንድ ቀን ከዚህ ሰውዬ ጋር ስትጣይ አውጥተሽ ነው የምታሰጭው ሲለኝ ነው እንደዚህ አይነት ነገር እንኳን አታወራም። ገባክ? ግን ወንድ ልጅ የተሰጠው ጸጋ በቂ ነው ብዬ ነው የማምነው። ሁለተኛ ነገር ደግሞ ሴት ልጅ ለማርካት ግዴታ ግድንግድ ዕቃ መሆን የለበትም። ሴት ልጅ ለማርካት አሁን አንቺ ትልቅ ዕቃ ነው የሚያስፈልግሽ ወይስ ጥሩ የሆነ ሮማንቲካዊ? ለምሳሌ ሆዴን ድፍት አድርገሽ እንዳስነከሽው በታፋና ታፋሽ ጆሮሽን ድፍን አድርገሽ እናንተ ናችሁ ያላችሁት እንጂ እኔ አልወጣኝም። እራሳችሁ ናችሁ ፍቅር እኔ ያልኩት ምንድነው? ምን አባህ ዛኔ ሲሳደብ ምን እዛ ውስጥ አይደለ እንዴ ተኝተህ የምትውለው? ቂጤ ውስጥ አስነከሰችው ብላችሁ የለወጠ አንተና ቡላላ። እንደዛ ብቻ ሳይሆን ጂጂ ተናደሽ ይሆናል አላውቅም፣ ቂጤን አስልሻለሁ ብለሽዋል። እናቴ ትሙት እኔ ያልኩት ምንድነው? እናቴ ትሙት አጥቢያስ ገብቼ ካስላስኩ ምናምን ስትይው ተመቻለሁ። እኔ ያልኩት ምንድነው? አያጀው እኔ ያልኩት ምንድነው? እዚህ ነበር የሆነ ቀጠጥቼ በስማማው ብየዋለሁ። አንድ ጥቁር በጥቁር ለብሼ ከጓደኞቼ ጋር አስልሻለሁ አንተ የደሃ ልጅ ብላ ስትይው ነበር። አጥቤ አጥርቼ አስገብቼ አስላስኩ ምናምን የሚል ነገር ብለሽ ምናምን ብዙ ነገር ብየዋለሁ። ግን እውነትሽን ነው ጂጂ? አይ ታዲያ ምን ሊያደርግ ነበር የመጣው? እኔ እኮ ምን እንደምታረጉት እንጀራ ሊጋገር ነው። ያንቀጠቀጥ የሚያንቀጠቀጥ ነገር የምን ቂጥ የምታውቁት እንደዛ ያልሽ ቂጤን አስልሻለሁ ብለሻል። ምን ሊያደርግ ነው የመጣው? በነገራችን ላይ ከላይ እኮ ቂጥ እኮ ከላይ እኮ ታስልሳለህ። ከውስጥ ቆሻሻውን የሚወጣበትን ነው እንጂ እኮ ከላይ እኮ ቆንጆ አይስክሪም አድርገህ ቆንጆ ምድረ ሙጃ። አይ ታዲያ ደስ ይላል እኮ ጂጂ። አንድ ነገር ልንገርሽ ጂጂ፣ እንኳን አይደለም እናንተ ቆይ ወንዶች አሁን ለምሳሌ የራሳችሁን ስታስልሱ ችግር የለውም። የሰው ግን ሲላስ እንዲህ ሲባል ኧረ እኔ ቂጤን በሞት አላስልስም። በስመ አብ ወልድ ሸከከኝ። ጂጂ የሴት ልጅ ማለት ነው